አጋንንት አምልኮ ለረጅም ዓመት ቆይቻለሁ። በቂ ነገር አለኝ፣ ግን አንቺ የለሽም፣ አንቺ ባዶ። ሁሌ የጭንቀት መንፈስ ነው የሚመጣብኝ። በዚህ በጎኔ ደግሞ ከ7 ዓመት በላይ ያመኛል። የሆነ ነገር ከባሌ ጋር ጠዋትና ማታ በቃ ሰላም የለም። ሁሌ ፈውስ እንዳለ እዚህ ቤት አውቃለሁና ግን እንዳልኳችሁ ይይዛኛል እንዳይሳካልኝ ማለት ነው። አለማት መብራቱ ይባላል። የመጣሁት ከፈረንሳይ ሀገር ነው። በዚህ ቤት በጣም ብዙ ነገር ነው የሆነልኝ። በዚህ በአጋንንት አምልኮ ለረጅም ዓመት ቆይቻለሁ። በዛ ምክንያት ብዙ ነገሮችን ተመሰቃቅሎ ቀርቶ ነበረ እና የዛሬ 7 ዓመት ነቢይ ብሩክ እዚህ ሳገለግል በዩቲዩብ አየሁኝ። በጣም ገረመኝ ማለት ነው። አንድ ህፃን ልጅ እንደዚህ የሚያገለግለው እዛ ቤት ብሄድ ነገሮች ይፈታል የሚለው ነገር ልቤ ያሰበ። መጣሁ፣ ፈልጌ መጣሁኝ እዚህ። ከዛ ስመጣ አገልግሎት ያለበትን ቀን ነገሩኝ። ተመልሼ መጣሁ። ያን ጊዜ እንደዚህ ህዝብ አልበዛም። ጌታ ይባረክ። እንደዚህ ስለበዛ ጌታ ይባረክ። እውነት እዚህ ቤት ቅባት አለ፣ እዚህ ቤት ኃይል አለ። አመሰግነዋለሁ። በብዙ ነገር ቢሆንም ልቤ ሁሌ የሚለኝ እዚህ ቤት ነገሮቼ እንደሚፈታ አውቃለሁ። ግን ደግሞ እመጣና ለአንድ ወር አንድ ቀን መጥቼ በዛው ይዞኝ ይጠፋል። እንደዛ እያለ 6 ዓመት ቆየሁ። አሁን 3 ወሬ ነው ከመጣሁ። ነገሮቼ ይሄ አጋንንታዊ መንፈስ በጌታም ብሆን 7 ዓመቴ ነው በጌታ ከሆንክ፣ ግን ነገሮች ይደጋገሙብኛል። እሰራለሁ፣ ይበተናል፣ ነገሮች ይይዛለሁ። ከማንም በላይ ነው የምኖረው። አለኝ፣ በቂ ነገር አለኝ፣ ግን አንቺ የለሽም፣ አንቺ ባዶ። ሁሌ የጭንቀት መንፈስ ነው የሚመጣብኝ። በጣም ከባድ ተግዳሮት ነበረኝና እኔ አልኩኝ አሁን መጥቻለሁ። ሁሌ እያታለለኝ እዚህ ቤት እንዳልሄድ ነገሮችን ያመሰቃቅላል። ዛሬ ቀጥ ብዬ ነው፣ አርብና እሁድ ብሞት አልቀርም፣ ቀጥ ብዬ መምጣት ጀመርኩኝ። ነገሮች እየተሰሩ መጡ። ሰላም እየተሰማኝ መጣ። እዚህ ጋር የሆነ ነገር ጀምራለሁ፣ በትኜ እሄዳለሁ። የሆነ ነገር ጀምሬ እሄዳለሁ፣ በትናለሁ። አሁን ግን ጊዜ አለኝ፣ የመጸለይ ጊዜም ስላለኝ ቀጥ ብዬ እዚህ ፓርትነርም ነኝ። ቀጥ ብዬ በቃ ጌታን መከታተል ጀመርኩ። ከሌላ ቦታ የሚሰማኝ እኔ አሁን ማወዳደር ሳይሆን እዚህ ቤት የተለየ ፍቅር አለ፣ የተለየ የጌታ ቅባት አለ። ሌላ ቦታ ተሰምቶኝ የማያቅ ሁሌ እዚህ ስመጣ በቃ መንፈስ ቅዱስ እየነካኝ ነው የሚሄደውና ሌላ ቦታ እርግፍ አርጊያውን ትቼ እዚህ ጋር ነው የቆምኩት። ጌታ ይባረክ። እና ነገሮቼ በነገራችን ላይ አሁን ነገሮቼ የተቆጣጠሩት በሙሉ እየተፈታ መጣ። ከዛ የዛሬ 3 ሳምንት ለምን የእግዚአብሔር ሰው አይጸልይልኝም? ለረጅም ጊዜ የነበረ ጭንቀት ነው ያለኝ። ሰው ኖሮት እንደሌለ ባዶ፣ ታውቃላችሁ፣ ባዶ ነው ህይወቴና ለምን አላጸልይም ብዬ ተጸልይልኝ። በቃ 3 ሳምንቱ ነው ማለት ነው። ከዛ በዚህ በጎኔ ደግሞ ከ7 ዓመት በላይ ያመኛል። የሚያመኝ ምንድነው? ያው ችግር ይኖራል ከካንሰር ጋር ምናምን ብዬ እፈራለሁ። እዛ ሀገር ብዙ ነገር ስላለ ማለት ነው። እሱን ተመርምሬ የዛሬ 3 ዓመት ምንም የለሽም አሉኝ። ግን ስሜቱ ሁሌ ያለኝና ውስጤ ይጨነቃል ሁልጊዜና እሱንም አጽፌ ተጸልየልኝ። ጥላው ስር ያረፈ ሰው ዘላለሙን አያሰጋው፣ ዘላለሙን የእግዚአብሔር እጅ የያዘው ነገር እንዳይወድቅ አይፈራ፣ እንዳይጠፋ። ያያችሁት የሆነ ነገር ውልቅ ብሎ ነው የሄደው። ምንም ነገር የለብኝም። ባረክ በጌታ። ሰላሜ ደግሞ ብዝታ ለበቃ ተረጋጋሁ። እውነቴን ነው። ሰላሜ በዛ፣ ሰላሜ ተረጋጋ። ጌታ ይባረክ። በብዙ ነገር ይሄው ትንሹ ነው የምላችሁ። በጣም ብዙ ነገሮች ሆኖልኛል። ጀምሬ ሁሌ መበተን ነው፣ ግን ከሱ የተነሳ ይሄው ለ1 ወር ምን ማድረግ እንዳለብኝ አሰብኩ።
እዚህም እየመጣሁ እየጸለይኩ ነገሮቼ ቀስ ቀስ እያሉ የሆነ ነገር ላይ ወሰንኩ። ጌታ ሆይ አንተ ምራኝ አልኩት። አሁን የሆነ ነገር ወስኛለሁ። ጌታ ይባረክ። ሰላም አለኝ። ለረጅም ጊዜ ደግሞ ባሌ ያው 3 ልጆች አሉኝ። በነገራችን ላይ ባለትዳር ነኝ። 28 ዓመቴ ነው ከፈረንሳይ ሀገር ስኖር። የሆነ ነገር ከባሌ ጋር ጠዋትና ማታ በቃ ሰላም የለም። ልክ ስራ ሰርቼ ስመጣ የሆነ ምግብ አቅርቦ ይጠብቀኛል። አቃቂር ነው የማወጣው በቃ ሁል ጊዜና ዞር ብዬ ደግሞ ጌታ ሆይ ምንም አላረገኝም፣ ለምንድን ነው እንዲህ የምሆነው? ተግዳሮት እንደሆነ አውቃለሁ፣ ግን እጸልይና ደግሞ ወደ ጌታ እመለሳለሁ። ጌታ ይባረክ። ግን አሁን ከመጣ 2 ወሩ ነው። አንድ ቀን ተጣልጠን አናውቅም። እዚህ ከመጸለይ የተነሳ ጭቅጭቅ ከቤቴ ወጣ። ሰላም አገኘው፣ እረፍት አገኘው። ጌታ ይባረክ። በብዙ ነገር ረድቶኛል። በቃ ይሄ ነው እንዲህ ነው የምላችሁ። በጣም ብዙ ነገሮች አሉ የረዳኝ። ጌታ ይባረክ። ነገሮችን ሰርቷል። ይሄ ቤት በሁሉም ነገር አብሬ እንድቆም እፈልጋለሁኝና አመስግኑልኝ። እንደገና ደግሞ የዛሬ ዓመት እንደዚሁ መጥቼ ነበር ለ1 ወር። እግሬን ሪህ ያመኛል ቆሜ ስለምሰራ ማለት ነው። የዛሬ ዓመት መጣሁኝና ሁሌ ፈውስ እንዳለ እዚህ ቤት አውቃለሁና ግን እንዳልኳችሁ ይይዛኛል እንዳይሳካልኝ ማለት ነው። አሁን ግን ተሳክቶልኛል። ጠላት አይኑ እያየ ጆሮ እየሰማ ጌታ ይባረክ። እና ያንን የእግዚአብሔር ሰው ያስኩትን ዘይት ጸለይልኝ። ቤት ገብቼ ቀባሁት። እዚህ ከኋላዬ ነው ደሙ የሚቋጠረውና እሱን ስቀባው በሁለተኛው ቀን እንዲስፈትሸው የለም ወይ ጉድ! በሽታዬም ሄደ። ይሄ ውልቅ ብሎ ሄደ። ጭንቀት ውልቅ ብሎ ሄደ። ጌታ ይባረክ። ይባረክ የኔ አባት። ተመስገን።